ሰላም ውድ የሌሳቅ ቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ፈታ ዘና ሊያደርጓችሁ የሚችሉትና ቁም ነገር ልጨብጡበት የሚችሉትን ቪዲዮዎች እየላችሁ መጥቻለሁ። በቪዲዮዎችም እንስቃለን፣ እንጫወታለን፣ ፈታ ዘና እንላለን፣ ቁም ነገሮችን እንጨብጣለን። በተጨማሪ ጥያቄና መልሶችን እንሰራለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ቪዲዮዎች እንሄዳለን። ቪዲዮዎችን ሲጀምሩ ላይክ በማድረግ ጀምሩ። አህያ ስንት እምብርት አላት? 6 አያንበሳው 2 አንተ ጋር ነበር ተስፋዬ እኮ እሱ እየጠየቀ አፍ ላይ ነበር። እግዚአብሔር 6 ጀለስ ተሳስቶ የሌሊት ጥቅል ሲገዛ ምን አባቱ ነው በዚህ ሌሊት? ሄሎ ምንድነው? ተኝተህ ነው? እና በሌሊት 8 ሰዓት ምን አደርጋለሁ? ቃረኒ ስለ ቤት ልነግር ነው። ቤት ነው አወቃት? ቤቲ ሳይሰፈራ አወቃት። ውለድላት። አረ በመድኃኔዓለም ልተኛበት። አረ ጀለስ ተሳስቶ የሌሊት ጥቅል ሲገዛ ምን አባቱ ነው በዚህ ሌሊት? ሄሎ ምንድነው? ተኝተህ ነው? እና በሌሊት 8 ሰዓት ምን አደርጋለሁ? ቃረኒ ስለ ቤት ልነግር ነው። ቤት ነው አወቃት? ቤቲ ሳይሰፈራ አወቃት። ውለድላት። አረ በመድኃኔዓለም ልተኛበት። አረ ስለፈጠረህ አምላክ። አረ ቆይ አቢኒ አረ አቢኒን ጉድ ልንገርህ በእናትህ። ምን ሆነ አቢኒዘር? አቢኒ አወቀው ግን? አውቄዋለሁ። ቀኝ እግር ብቻ አኩር ያለው በእናትህ። አደጋ ነው አደጋ ደረሰበት እንዴ? ሌላኛው ግራግሩ ነው። አረ መክነንቅር በፈጠረህ አምላክ ልተኛበት። ለሊት እየደወልክ አትበጥብጠኝ። ያንተ እንቅልፍ የለህም እና እኔ ቁጭ ብዬ ማደር አለብኝ? ይለያል በጣም ፒኦቪ ቋጣሪ ሚስት ስትኖርህ እንዴ ምን ሆነሽ ነው? 100 ብር ጣልኩት መንገድ ላይ እና ለ100 ብር እና ታዲያ እንኪው ለ100 ብር በይ እንዳታለቅሽ። እንዴት ደግሞ ታለቅስ? 100 ብር ባልጥል ኖሮ እኮ 300 ብር እኔ ጌታ እውነት ቋጣሪ ናቸዋል። ይቺ ናት እስማ እንዴት ደስብሮ ደህና ነህ? አገሩ እንዴት ነው? እንዴት አየኸው? ያሸገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ዩኖ ስኖው ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት እሱ ብቻ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየር። ታዲያ ለምን አንቀያየርም? ነው አልገባህም እኮ የሆነ ስኖው ይበዛል። እንደዚህ ስኖው እያድበለበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም? ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም። እዛ የሆነ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4 ሌክዠሪየስ ላይፍ እኮ ነው የኖርክ ያለው ታዲያ እኮ ሽሮ ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝም? ኧረ እልሃለሁ እንዴ እቀለልልሃለሁ። ሌላ ያልገባህ ነገር ደግሞ ሬሲዝም፣ ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም ዩ ኖ ሙዝ የያዘ ሰው ምናምን አያርፍም። እንደ እየሰጠ ምናምን ነው የምትኖረው። ዩ ኖ ይሄን እያወቅህ መቼስ እንቀየር አትለኝም? እልሃለሁ በእናትህ ውሰደኝ። በእናትህ ተቸግሯል እንዴ? እንዴ በጣም ከየት የመጣ ነው ይሄ? በሊቢያ በምን የባህር ጨው እንዲህ ያቃጠለኝ ዘረርሽ ተቀየረ ነው ሽሯ አንቺ አሁን ነው ምሩን ያወጣው። ትለያለህ። አረ ሳክስ በስመ አብ። ይሄን ያክል ባይሰክሰው ሁላ ልጁ ይሄን ያክል ባልተጋተተው ቀይረኝ ብሎ ያው ከሳክስ ነፃ ብንሆን የተሻለ ይመስለኛል። ለብሬ ከግቢ ተመልሼ ዲሽ ልሰራ ሄጄ ጸዴ ምግብ ሲያበሉኝ አብረሽ ብላ ፓስታ ብላ እንደ ቤት ይኸው ቆንጆ ነው ብላ
እንዴ አብርሽዬ ምን ነው ሳህኑ እኮ ይፈለጋል እንዴ ተቀጠቅከው ሳህኑ ይፈለጋል ምን ነው አብርሽዬ አልጣፈጠም እንዴ ቶሎ ጨረስከው አሬ ጣፈጣ ፈጣንክ ብዬ ነው በቃ በላ አሁን ነገ ኢቢኤስ አስገባላችኋል 8 ሰዓት ላይ መጥቼ ማለት ኢቢኤስ ሙዚቃ ዛሬ ያስገባሁት እሺ ነገ ኢቢኤስ ሲኒማ አስገባ ሮብ ደግሞ መጣ ፋና አስገባላችኋል ሊበላ አረ ቢበላሽ እንኳን አንተን አልጠራህም ኦሆ እንኳን የሸመተ ያረሰም አይችልህ እንኳን የሸመተ ያረሰም አይችልህ እውነቷን ነው እንጂ በዚህ ኑሮ ውድነትማ ከባድ ነው አባቢ 230 ብር ዛሬ ሰሩት ብር ነው ከነገ ጀምሮ 5 ሳንቲም አልነካው ማጠራቀመዋለሁ ዛሬ ትኖር ነገ አታውቅም ለምንድነው የምትጨነቀው ሁሉም ወረት ለዘላለም መች ይዘልቃል በዚህ ቻለም በቃ ካለ መብላት ነው ካለህ ብላ ሻማታይ ነው ምን ሀባብ ይሻላል እሰራለሁ ብሎ እንደ አይነት ጓደኞች በቃ ያስቀይሱናል ምናምን ስራ እንሰራለን ብለን ስናስብ ዛሬ ትኖር ነገ ትኖር አታውቅም ብላበት እኛም በቃ ጥርግግ አድርገን እንበላበታለን ጀለስ በሶ ሲበጠብጥ ሚቢ ላይክ እዚህ ምድር ላይ 3 ያራዳ ልጆች አሉ ታውቃለህ ሁለቱ አንተና አንዱ ነኝ ሁለቱ አንተና አንዱ ነኝ አንደኛ እንድንላላሽ ከማሽቃበጥ ወይ ለዩኒቨርሲቲ ተማሪዎች መቼም የበሶ ነገር ሞታችሁ ነው እያላችሁ ነው ኧረ ትለያላችሁ እናንተ ዞሮ ልጅ አድጓል ይጦረኛል ስትል እኔ ከጀማው ጋር حمود حبيبي حمود حبيبي حمود قوم اقعد من النوم يا احمد حمادي ከበር ነው ልጅነታችን በቃ ልቀና አለ በቃ ቤተሰቦቻችን ይጠሩናል ብለው ሲያስቡ እኛ አሁን ገና ልጆች ነን ያው በቃ ቤተሰቦቻችንን ከልጅነት ወተን ብናኮራቸው ለነሱም ደስታቸው ነው ለኛም እርካታችን ነው ችግር የለውም ቃሉ ራስ ችግር አለው እቺ አረ ችግር የለውም የምትባል ቃል ላምዶብኝ ነው እንጂ በጣም ችግር አለው ችግርማ አለ እንዴት ዘመድ ቤት ሄጄ ቡና ሳልጠጣ ነው የሚመጣው በማን ምክንያት በችግር የለውም ቃል ገንዘብ ሳልቀበል ነው የሚመጣው በማን ምክንያት በችግር የለውም ምክንያት ስንት ነገር ነው ያጣው ችግር የለውም አረ ችግር የለውም አንደኛ ነው በእውነት ለያለ ተክልና እና በቃ ችግር አለው የምንባቸውን ቦታዎች ለይተን እንወቅ ምክንያቱም ችግር አለው የሙያ ነገር ተርፎ ፈሰሰ ታሪኩ አቤት የዝና ቤት ትኖራለች ወይ አለች ምን ተረኛ ነው የጠጉር ማበጠሪያ ሰጠኝ ብዬ ምን ሰሪም ነው እና ጤፉን አበጠረሽ ቆይ ይላል ሙያ ተትረፍርፎ ይሏቸዋል ይሄ ነው ኧረ በስመ አብ ጤፉን ደግሞ ጠጉር ማበጠሪያ ጀምራችሁ ኧረ ሴቶች ሁላችሁንም አይጨምርም ፒኦቪ እየበላው ፊልም ላይ ብዬ ሳስብ ዋው የጀመረ ነው ፊልሙ አራጋመሰችው ኦ ማይ ጋድ ፊልሙ ገና ሳይጀምር ርዕሱን እንኳን ሳይጥፍ በቃ ምግቡን ጭርስርስ አርገች ፒኦቪ ይሄን ዳክተር አማራ ክልል ቢመጣ ገፋው ፖንዲ ካንዴ የነጫጭ ባምድ ነው የሚሏት አረ ብትሮጥ ይሻላል ከህንድ ጋር መሰፈጥ ከባድ ነው አረ ዝም አንደኞች እንጂ
ብሮጥ ይሻልሃል ዲሮስ ከኢትዮጵያ ጋር ዘባቱን ኢትዮጵያ ጋር ቀልድ የለም በዚህ አጋጣሚ እንኳን ለአድዋ ድል መታሰቢያ በዓል በሰላም አደረሳችሁ ምን ኦ ማይ ጋድ ይቆልፈች ነው ወንዶች ለሚስቶቻችሁ አልታመናላችሁ ሴቶችም ባሎቻችሁን አታምኑ ማለት ነው ሳማችሁ ደግሞ Working hours later. Okay. አረግፈችለት ሊያመልጠው እኮ ነው Oh my god ወይ ምን ሆኖ ነው የቶቹ ጉርጓድ ላይ መርዝ በዋስ አላልቀኝም ብያለሁ ውሃ እንዳይበዛበት ቀምሸው መናው ልጅ ከባድ ነው ቀመስከው ትለያለህ የኔ ፍቅር ገና እኔ ከሞትኩ ሌላ ስታገባለህ ኧረ አንቺ ሞችማ አብዳለሁ እንዴት ነው የምኖር አብዳለሁ የእውነትህን ነው አዎ አብዳለሁ አታገባምና የብድ ነገር ምን ይታወቃል አገባ ይሆናል የብድ ነገር ምን ይታወቃል ሲንግል ሆነ ቫለንታይን ዴይ ሲደርስ ቫለንታይን ዴይ ከኛ ባህል ያፈነገጠ ሰይጣናዊ ቀን ነው የሲንግሎች ቀን ይከበርልን በየቦታውና በየአካባቢው የሚሳሳሙና የሚተቃቀፉ ፍቅረኛሞች እንቃወማለን የሲንግሎች መብት ይከበርልን በቃ ላሻሉት ሄዱ አይደል እነዚህ ደግሞ ቆየኔን ግራጎና ጥንትሽ ውሻ በልቶት ነው ትላለህ በስማ በቃ ላሻሉት ጀለስ መኪና ስታለማምደው ያው ማርሽ ነው አይታላ ይሄ ደግሞ እጅ ፍሬን ነው ይሄ እጅ ፍሬን እሷን እስቲ ወደ ኋላ ሂድ አረና የበዚድ በጣም ብዙ ሰው ፕሮግራሙን ስለሚወደው ከነጻነት ህልፈት በኋላ እንደውም ፕሮግራሙን ማን ይቀጥለው የሚለው ነገር የብዙዎችን ቀልብ የያዘ ነበረ አለማየሁ ታደሰ ተብሏል አለምሰገድ ተስፋዬ ተብሏል አሁን ደግሞ ከአስኔ ቃለ መጠይቅ በኋላ የሰውን አስተያየት ስናየው ብዙዎች ደግሞ ልክ እንደ አስኔ ሁሉ ለቤተሰብ ጨዋታ ብቁ ነው ያሉት ኮሜዲያን ያሲንን ነው ያሲን ያው ሰው ፕሮግራሙን ስለሚወድ ነው እንዳይቆም ከመፈለግ ነው ኮሜዲያን ያሲንም ፕሮግራሙ በጣም ከባድ ነው ፕሮግራሙን ለመስራት ብቻዬን እችለዋለሁ የምለው አይነት ነገር አይደለም ያው አላህ ካላገዘኝ ግን ህዝቡ ግዴለም ከጎንህ ነን ይህ ፕሮግራም መቀጠል አለበት የሚለኝ ከሆነ እና ግዴለም ኮሜዲያን ያሲን ይስራው የሚል ከሆነ ግን ብሰራው ጥሩ የሚሆን ይመስለኛል ብሏል ኮሜዲያን ያሲንስ እንዴ ከዚህ ቃለ መጠይቅ በኋላ ለምንድነው የነጻነት ወርቅን ቦታ አስናቀም ማይተካው ብሎ ይሄንን ቪዲዮ ሰርተውታል በጣም ለየት ስላለብኝ ነው እስኪው ልጋብዝ እንደምን ቀረባችሁ እንደምን ኖራችኋል እንደምን ሰምታችኋል እንደምን አምሽታችኋል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛ ሀብታም ታዋቂ ትሆናላችሁ ቤተሰብ እናንተስ የነፂን ቦታ ሊተካልን የሚችለው ትክክለኛው ማን ነው ብላችሁ ታስባላችሁ ኮሜዲያን ያሲን ነውስ የነፂ ጓደኛ የነበረው አስኔ ነው ኮሜንት ላይ እያስቀምጣችሁ በቪዲዮዎች ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ አሁን ደግሞ ወደ ጥያቄዎቹ ቪዲዮዎች እንሄዳለን እና ይሄን ቪዲዮ እየተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው ከቤተሰብ ጋር ነው እስከ ጓደኞቻችሁ ጋር ጥያቄዎችን እየተነጋገራችሁ ጠይቃችሁ ስሩ ከሶስቱም ስንት እንዲያመጣችሁ ኮሜንት ላይ አስቀምጡልኝ አሁን ወደ ጥያቄዎች እንሄዳለን
ቪዲዮዎቹ እነዚህን ይመስሉ ነበረ። ብዙዎችን ጥያቄዎች እንደመለሳችሁ ተስፋ አድርጋለሁ። ኮሜንት ላይም ስንት እንዳያመጣችሁ አስቀምጡልኝ። እስካሁን ባሳያችሁ ቪዲዮዎች እንደሳቃችሁ፣ እንደተጫወታችሁ፣ ቁም ነገሮች እንደጨበጣችሁ ተስፋ አድርጋለሁ። አሁን መጨረሻ ላይ ደግሞ ቁም ነገር ያስጨብጣችኋል ብዬ ያሰብኩትን ቪዲዮ ተጋበዙልኝ። በህይወታችሁ ላይ እነዚህን 3 ነገሮች በማድረግ ራሳችሁን አታጨናንቁ። የመጀመሪያው ስለ ኋላ ታሪካችሁ እያሰባችሁ ስላለፈው ነገር እየተጨነቃችሁ ራሳችሁን አታስጨንቁ። ምክንያቱም ያለፈው ነገር አልፏል፣ አይመለስም። በሁለተኛነት ደግሞ ስለ ፊውቸር ወይንም ስለ ወደፊቱ እየተጨነቃችሁ ራሳችሁን አታስጨንቁ። ምክንያቱም ወደፊት ምን እንደሚፈጠር አናቅም። ምን አይነት ነገር፣ ምን አይነት በረከት፣ ምን አይነት ችግር ወደኛ እንደሚመጣ አናቅም። ስላልመጣና ስላልተፈጠረ ነገር በማሰብ ራሳችንን አናስጨንቅ። በሶስተኛነት ደግሞ ራሳችንን ከሌሎች ሰዎች ጋር በማወዳደር ራሳችንን አናስጨንቅ። ምክንያቱም አንተ የተፈጠርክበት መንገድ ከሁሉም ሰው የተለየ ነው። እንዳንተ አይነት ውብ የለም፣ እንዳንቺ አይነት ቆንጆ የለም። ምክንያቱም የሁላችንም የተለያየ አቅም አለ፣ የተለያየ ችሎታ አለ። እባካችሁ በተቻላችሁ መጠን ራሳችሁን ከሌላ ሰው ጋር በማወዳደር ጊዜ አታጥፉ፣ ራሳችሁን አታስጨንቁ። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በያላችሁበት ሰላማችሁ ይብዛልኝ።